የተደረሰው የተኩስ አቁም ስምምነት በሚገባ እየተከበረ ነው። ይህ በዚህ እንዳለ የአሜሪካው ፕሬዚደንት ልዩ መልእክተኛ ስቲቭ ዊትኮፍ በሰጡት መግለጫ ተጨማሪ የአረብ ሀገሮች ከእስራኤል ጋር በአሁኑ ወቅት የሰላም ስምምነት ላይ ሊደርሱ እንደሚችሉ ጠቁመዋል። ታጋቾችን ለማስለቀቅ የሚደረገው ድርድር ቢቀጥልም እስካሁን ድረስ መፍትሄ እንዳልተገኘ ለማወቅ ተችሏል። በዚህ ምክንያትም የእስራኤል መከላከያ ኃይል ከፍተኛ ዝግጅት በማድረግ አዛን ለመቆጣጠር እየጣረ እንደሆነም የደረሰ ዜና ያመለክታል። የጠቅላይ ሚኒስትር ቢንያሚን ኔታንያሁ ችሎት መቆም እንዳለበት ትክክል እንዳልሆነ የአሜሪካው ፕሬዚደንት ዶናልድ ትራምፕ ተናገሩ። ይህ አመለካከትም በጥምሩ መንግስት ደጋፊዎች ዘንድ ከፍተኛ ድጋፍ አግኝቷል። በተቀናቃኝ ፓርቲዎች ዘንድ ግን አላገኘም። ለማንኛውም ክቡራትና ክቡራን ተመልካቾቻችን ብዙ እንግዶች ይኖሩናል። ልክ 2 ሰዓት ላይ ጠብቁን።